ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት የዩቲዩብ ቻናላችን ነው። ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያልን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሳችሁ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። 17ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ነገ ቀጥሎ ሲካሄድ ምሽት 1 ሰዓት ተኩል ሲል አስቶን ቪላ በሜዳው ማንቸስተር ዩናይትድ የሚያስተናግድበት ጨዋታ እንመለከታለን። በአስቶን ቪላ በኩል 9 ተከታታይ ጨዋታዎችን ማሸነፉን እናስታውሳለን። በማንቸስተር ዩናይትድ በኩል ደግሞ የውጤት ማጣት እየታየበት ይገኛል። ከቶፕ ፎሮች ጋር ያለው ነጥብ ልዩነት ለማጥበብ የሚያደርገው ጨዋታ ይሆናል። አብርሽ በነገ ጨዋታ ምን ትላለህ? አኒስ ምርጥ ፎርም ላይ የሚገኘው አስቶን ቪላ ማንቸስተር ዩናይትድን የሚያስተናግድበት ጨዋታ ይጠበቃል። የኡናይ ኤምሬ ቡድን አስቶን ቪላ 9 ተከታታይ ጨዋታዎችን እንዳሸነፈ እናስታውሳለን። በጣም ምርጥ ፎርም ላይ የሚገኘውን ቪላ ማንቸስተር ዩናይትድ ይገጥማል። ማንቸስተር ዩናይትድ በአንጻሩ ምን ያህል የውጤት ቀውስ ውስጥ እንዳለ ተመልክተናል። በጣም ችግር ውስጥ የሚገኝ ዩናይትድ ነው። ነገር ግን በጣም በሃይ ኢንቴንሲቲ የሚያጠቃ ቲም ነው። በጣም ብዙ ጌሞችን በሃይ ኢንቴንሲቲ የሚያጠቃ ቡድን እንደሆነ ተመልክተናል። ቢሆንም በዚህኛው በዛሬው ጨዋታ ማለት ነው ለአፍሪካ ዋንጫ የሚሄዱ ተጫዋቾች አሉ። እንደነ ብራያን ምቤሞ የማጥቃቱ ትልቅ ፐርፎርም የሚያደርግ እንደነ አማድ እና እንደ ማዝራዊ ያሉ ተጫዋቾችን ያጣል ማንቸስተር ዩናይትድ። በዛ ላይም ደግሞ እንደ ካዝሚሮ ያለ ተጫዋች በ5 ቢጫ ምክንያት የነገው ጨዋታ የሚያልፈው ይሆናል ማለት ነው። ስለዚህ ማንቸስተር ዩናይትድ በዚህ ሁሉ ችግር ውስጥ ሆኖ ምርጡን ቪላ ይገጥማል ማለት ነው። በጣም ለማንቸስተር ዩናይትድ ትልቅ ችግር ነው ብዬ አስባለሁ። የሚገጥሙት ቲም በጣም ምርጥ ፎርም ላይ መገኘቱ እና የቡድኑ የማጥቃት አማራጭ ሆኖ በጣም ምርጥ ፎርም ላይ የሚገኘውን ብራያን ምቤሞ እና አማድ ዲያሎን የሚያጡበት ሁኔታ ማለት ነው። እና ካዝሚሮም ደግሞ ካለው ከማንቸስተር ዩናይትድ ከዲፌንሲቭ ሚድፊልደር መካከል ምርጡን ካዝሚሮን በ5 ቢጫ ካርድ የሚያጡ ይሆናል ማለት ነው። ስለዚህ ይሄ ጨዋታ በጣም ለማንቸስተር ዩናይትድ ትልቅ ፈተና ይሆናል ተብሎ ይጠበቃል። አስቶን ቪላ በአንጻሩ ደግሞ ይህንን እድል የዩናይትድን የማጥቃት አማራጭ የቀነሰውን የአፍሪካ ዋንጫ እና የካዝሚሮን አለመኖር ይጠቀማሉ ተብሎ ይጠበቃል። አስቶን ቪላ በጣም ምርጥ ፎርም ላይ ይገኛል ማለት ነው። እንደ አርሰናልን አሸንፏል በሚገርም ሁኔታ ማለት ነው። ምን ያህል ዶሚኔት አድርጎ እንዳሸነፈ ተመልክተናል። በተለይ የመጨረሻዎቹ 10 ደቂቃዎች ማለት ነው ለቪላ በጣም ምርጥ ነበረ። እና ማንቸስተር ዩናይትድ ደግሞ በሃይ ኢንቴንሲቲ የሚጫወት ቲም ነው። ነገር ግን እስከ ረፍት መርቶ ከረፍት በኋላ ምን ያህል እንደሚቸገር ተመልክተናል ማንቸስተር ዩናይትድ ማለት ነው። ማንቸስተር ዩናይትድ በፕሪሚየር ሊጉ 16 ጨዋታዎች 11ዱን እየመራ እንደ መምራት እንደሚችል አሳይቷል። 11 ጨዋታዎችን ምን ያህል ትልቁ ቁጥር እንደሆነ መገንዘብ እንችላለን። ከ16ቱ 11ዱን ጌም መምራት ችሏል ማንቸስተር ማለት ነው። ነገር ግን ጨዋታውን መጨረስ እንደማይችል ተመልክተናል። በጣም በሃይ ኢንቴንሲቲ ስለሚጫወት የመከላከሉ ላይ በጣም ችግር ያለበት ቲም ነው። በዛ ላይ እንደ ጉዳት ላይ የሚገኘው ዲፌንስ እንደ ዲሊት እንደ ማጉዌር ያሉ ተጫዋቾችንም በዛው ልክ ግልጋሎትን አያገኝም። ስለዚህ አስቶን ቪላ ይሄን ጨዋታ በጣም ማንቸስተር በተፍረከረከበት ሰዓት የሚያገኘው ጨዋታ ነው። ለቪላ በጣም ትልቅ አድቫንቴጅ ነው። በጣም ትልቅ አድቫንቴጅ ነው። የቪላን ፎርምም አለ። ማንቸስተር ደግሞ በጣም ተጫዋቾችን እጦት ተጠቅሞ ማሸነፍ ይችላል ተብሎ ይጠበቃል። ቪላ ወደ መሪው አርሰናል ለመጠጋት ምናልባትም ዛሬ አርሰናል የሚያሸንፍ ከሆነ ቪላም ነጥቡን ለማጥበብ ነገር ግን አርሰናል ነጥብ ጥሎ የሚሸነፍ ከሆነ በዛው ልክ ወደ መሪው አርሰናል ከነጥቡን ለማስተካከል የሚያደርገው ጨዋታ ይሆናል ማለት ነው።
እና ማንቸስተር ዩናይትድ ደግሞ ከቶፕ 4 ጋር ያላቸውን የነጥብ ልዩነት በጣም ለማጥበብ ነገውን ጨዋታ ይፋለማሉ ማለት ነው። ነገር ግን በምን አይነት ፎርም በጣም ከባድ ይሆናል ለማንቸስተር ዩናይትድ። እንደ በማዝራዊ በኩል ምናልባትም እንደ ዶርጉ ያለ አማት ዳሎትን በዛ በኩል ወስዶ ዶርጉን በግራ በኩል ለመመለስ ማለት ነው። በቀኝ በኩል ወስደው ዶርጉን በግራ በኩል ለማምጣት የአማድ ዲያሎን ቦታ ከቨር ለማድረግ ማለት ነው። ምናልባትም በማንቸስተር ቤት ውስጥ ምርጥ ጥምረት የሚባለው የአማድ ዲያሎና የሙቤሞ ነው። ሁለቱንም አያገኝም። ስለዚህ ሁለቱንም አያገኝ ከሆነ በጣም የሚቸገር ይሆናል። በሱ ቦታ እንደነ ዝርክዚ ያሉ ተጫዋቾችን መጠቀም ይኖርበታል። ምናልባትም ብሩኖንም ስቦት መሀል ላይ ደግሞ እንደነ ኡጋርቴ ያሉ ተጫዋቾችን መጠቀም ይችላል። ካዝሚሮም አለመኖር ምናልባት ለማይኖ የመጫወቻ ጊዜ ለማግኘት በጣም አሪፍ አድቫንቴጅ ይሆናል ማለት ነው እና ማንቸስተር በዚህ ልክ ተፍረክርኮ የሚያደርገው ጨዋታ ይሆናል። ትልቅ ግምት ለቪላ ይሰጠዋል ማለት ነው በሜዳውም ከመሆኑ አንጻር። በኔም በኩል ምናልባት ይሄ ጨዋታ ለቪላ ትልቅ አድቫንቴጅ ይሆናል ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው እኔ አኒስ አህመድ እና አብርሃም ዳንኤል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውሉን ምልክቱን ተጫኑ። የዛሬው ፕሮግራማችን ይህን ይመስላል። መልካም ቀን ይሁንላችሁ።